በጌታ በኢየሱስ ስም አነባለሁ። እግዚአብሔር ቃል እንዲህ ይላል። ይቅርታ ቅዱሳን። ኤልሳም በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮሳ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገላና ፈረሶች አለ። ኤልሳም ቀስቱን ፍላጻዎቹንም ውሰድ አለው። ቀስቱንም ፍላጻውንም ወሰደ። የእስራኤልም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳም እጁን በንጉሥ እጅ ላይ ጭኖ የምስራቅንም መስኮት ክፈት አለ። ከፈተው። ኤልሳም ወርውር አለው። ወረወረም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው። እስክታጠፋቸው ድረስ ሶርያውያንንም ባፌቅ ትመታለህ አለው። ደግሞም ፍላጻዎቹን ውሰድ አለው። ወሰዳቸው። የእስራኤልም ንጉሥ ምድሩን ምታ አለው። 3 ጊዜ መትቶ ቆመ። የእግዚአብሔር ሰው ተቆጥቶ 5 ወይም 6 ጊዜ መተኸው ኖሮ ሶርያ እስክታጠፋ ድረስ በመታኸው ነበር። አሁን ግን 3 ጊዜ ብቻ ሶርያውያን ትመታለህ አለው እያለ የአምላካችን የሕያው እግዚአብሔር ቃል ይናገራል። በዚህ ክፍል ስንመለከት ኤልሳ በሚሞትበት በሽታ ታሞ ነበረ ይለናል። በቃ የምድር አገልግሎቱን ጨርሶ ወደ አባቶቹ የሚያንቀላፋበት ጊዜ ደረሰ። በሚሞትበትም በሽታ ታሞ ነበረ። የእስራኤል ንጉሥ ደግሞ የሚገርመው ነገር ወደ ኤልሳ መጣና አባቴ ሆይ የእስራኤል ፈረስና ሰረገሎች ወዴት ናቸው ብሎ አለቀሰ ይላል። ሁላችንም እንደምናውቅ የእስራኤል ፈረስና ሰረገሎች ኤልሳና ኤልያስ ናቸው። ንጉሥ በዚህ ሰዓት በጣም ልቡ ተሰብሮ በኤልሳ ሕመምና ያለበት ሁኔታ አስለቀሰው። ምክንያቱም በቃ ኤልሳ ከዚህ በኋላ ተነስቶ እንደማይድን ያወቀም ይመስላል የእስራኤል ንጉሥ። ከዛ ኤልሳ የምስራቅን የሰሜንን ይቅርታ ኤልሳም ለንጉሥ ኤልሳም በሚሞትበት በሽታ ታሞ የእስራኤልም ንጉሥ ዮሳ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገላ ፈረሶች አለ። ኤልሳም ቀስቱን ፍላጻውን ውሰድ አለው። ቀስቱንም ፍላጻውን ወሰደ። የእስራኤልም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁም ጫነበት። ኤልሳም እጁን በንጉሥ እጅ ላይ ጭኖ የምስራቅን መስኮት ክፈት አለው። ወደ ምስራቅ መስኮትን ኤልሳ የነበረበት ቤት ላይ ያለው መስኮት ወደ ምስራቅ ከፈተና የእስራኤል ንጉሥ ኤልሳ እጁ አኑሮበታል፣ በልወርውር አለው። ከዛ ሶርያውያንን ታጠፋለህ አለው። ቀጠለና ደግሞ እንደገና ፍላጻውን ውሰድ አለው። ወሰደ። መሬቷን ምድር ውጋ አለው። 3 ጊዜ ብቻ ወጋ አደረገና የእስራኤል ንጉሥ አቆመ ይለናል። በዚህ ሰዓት ኤልሳ በጣም ተቆጣ። ምክንያቱም እዚህ ጋር ምን ይላል? የእግዚአብሔር ሰው ተቆጥቶ ይላል። ሶርያውያንን ፈጽመህ እንድታጠፋቸው አላደረግም። 5-6 ጊዜ መሬቱን ደግመ ወቅተኸው ቢሆን ኖሮ ሶርያውያንን ፈጽመህ ታጠፋቸው ነበር። አሁን ግን የሚገርመው ነገር 3 ጊዜ ብቻ ታጠፋቸዋለህ። ከዛስ መልሰው አቅማቸው ኃይላቸው አደራጅተው አንሰራክተው እንደገና ለጠላትነት ሊዋጉ ይወጣሉ ማለት ነው። በጣም ነው የሚገርመኝ ይሄ ቃል። አስቡት፣ ውጋ ብሎታል። ምንም የሚከለክለው ነገር የለም። ምክንያቱም ውጋ ተብሏል። የቁጥር መስፈር እንደውም በቃ እስኪለው ድረስ መውጋት ነበረበት። 3 ጊዜ ብቻ ነካ አድርጎ ማቆም አልነበረበት። የእግዚአብሔር ሰው በቃ አቆም እስኪለው ድረስ እኔ ከራሴ ጋር አዛመጥኩት። እኔ ብሆን አንድ ሰው ይሄን አድርጊ ቢለኝ ደግሜ ጨክኜ ወጋ ነበር ወይስ እንደሱ 3 ጊዜ ብቻ ወጋ አድርጌ አቆም ነበር አልኩኝ። አላቅም እንግዲህ በእኔ ግን ሳስበው ደግሜ ወጋው ነበረ የሚል ማንነት በወቅቱ የሚሆነውን ባላቅም ማለት ነው። የእስራኤል ንጉሥ ለምን 3 ጊዜ ወጋ አድርጎ እንዳቆመ አላቅም። እንግዲህ የራሱ ምክንያት ሊኖረው ይችላል።
ወይም የመጀመሪያ ፍላጻ ሲወረውር በጣም ጥቂት ስለነበረ ከዛ ጋር አነጻጽሮ በቃ የኔ ብዙ መዋጋትም አለመዋጋትም አይደለም ብሎ ይሁን አላውቅ ግን አቆመው። ከዛ ኤልሳ ግን በጣም ተበሳጭ። 5-6 ጊዜ ያለው ብትወጋው ኖሮ ምድሪቷን ሶርያውያንን ፈጽመ ታጠፋቸው ነው። አሁን ግን አለው 3 ጊዜ ብቻ ታጠፋቸዋል። 3 ጊዜ ብቻ ማለት ከዛ በኋላ እንደገና ምን ይላሉ ማለት ነው? አንሰራርተው ወደ አንተ ይመጣሉ፣ ይዋጉሃል ማለት ነው። ወገኖቼ እኔና እናንተም በህይወታችን እንዲህ አይነት ፈተና ነው ያለብን። ለአንድ ጉዳይ ወደ እግዚአብሔር እንመጣለን፣ አጥብቀን በጉዳዩ ላይ እንጸልያለን። ከዛ ጉዳዩ ባይፈጸም ጸልዬ ነበር እግዚአብሔር አልሰማኝም ብለን ትተነው እንሄዳለን። ስለ አንድ ጉዳይ አጥብቀን ወይም የጠላት አሰራር በሰፈራችን በአካባቢያችን ስላለ ድግምት ይሆናል፣ መተት ይሆናል፣ ጥንቆላ ይሆናል እንጸልያለን እኮ። አንዳንዶቻችን ጸጋ ከበዛልን ጾም ጸሎትም ይዘን እንጸልያለን። አንዳንዶቻችን ደግሞ ያው እንጸልያለን። ከዛ በቃ ለእግዚአብሔር ሰጥቼዋለሁ ብለን ትተን እንቀመጣለን። ዛሬ ግን እኔ መልእክት አለ፣ እውነት መልእክት አለ ወገኖች። አንድ ጉዳይ ከያዝን ወይ እግዚአብሔር ልክ እንደ ሐዋርያው ጳውሎስ በድካምህ ኃይሌ ይገለጣል፣ ጸጋዬ ይበቃሃል እስካላለን ድረስ ለአንድ ጉዳይ ማለት ነው። እንደ ምሳሌ ነው ሐዋርያው ጳውሎስ ያነሳው። እግዚአብሔር ስለዚህ ጉዳይ በቃ ተወው እስካላለን ድረስ የጀመርነው ነገር መተው የለብንም። ይሄ ማለት መንፈሳዊ ህይወት ነው ማወራው፣ ስለ ጸሎት ነው ማወራው፣ እግዚአብሔር ስለመፈለግ ነው ማወራው፣ ከእግዚአብሔር ጋር ስለመጣበቅ ነው እኔ ማወራው። ኢየሱስ ክርስቶስ ጌታ ነው። አንድ ጉዳይ በህይወታችን ተግዳሮት ሊሆን ይችላል፣ ህመም ሊሆን ይችላል፣ አለመሳካት ሊሆን ይችላል፣ አለመከናወን ሊሆን ይችላል፣ አለመውጣት አለመገለጥ ሊሆን ይችላል፣ አለማረፍ ሊሆን ይችላል፣ የሆነ ሰላም የሚነሳን የሚነዘንዘን ነገር ሊሆን ይችላል። ግን ምን ማድረግ አለብን? ደግመን ደጋግመን በዛ ጉዳይ ላይ መጾም መጸለይ አለብን። ደግመን ደጋግመን የእግዚአብሔር ፊት መፈለግ አለብን። አግኝተሽ ምቹ አይደለም መንፈሳዊ ህይወት፣ ጦር ሜዳ ነው። ጦርነት አለበት ወገኖቼ መንፈሳዊ ህይወት። ዝም ብለን እንደምናወራው ትንሽ አይደለም፣ እንደምንናገረው ተራ አይደለም። እኔና እናንተ እግዚአብሔር በነፃ የሰጠን ጸጋውንና የዘላለም ህይወት ነው። በነፃ የተሰጠን አንዱ ጸጋ ነው። ሁለተኛው የዘላለም ህይወት ነው። ምንም ዋጋ ሳንከፍል ክርስቶስ በከፈለልን ሞትና ትንሣኤ የዘላለም ህይወት አግኝተናል። ሌላው ነገር ሁሉ ተዋግተን ነው የምንወርሰው። ከጠላት ጋር ትንንቅ ተናንቀን፣ ከበሽታ ጋር፣ ከምድረ በዳ ጋር፣ ከሐዘን ጋር፣ ከችግር ጋር ተናንቀን፣ አጥብቀን እየጸለይን፣ አጥብቀን እግዚአብሔር እየፈለግን፣ አጥብቀን በእግዚአብሔር ፊት ራሳችን እያዋረድን ኢየሱስ ክርስቶስ ያድናል። አንዳንድ ሰዎች ሰምታችኋቸው እንደሆነ ወይኔ የመንፈሳዊ ውጊያ ይሏችኋል። የለም እያልኩ አይደለም። መንፈሳዊ ውጊያ ሰይጣን ክርስቶስ በቀራንዮ መስቀል ላይ እንዳሸነፈ ሁላችንም እናውቃለን። ግን የተሸነፈ ሰይጣን ተሸንፌያለሁ ብሎ አይቀመጥ። እውነት ነው። እኛ ከእግዚአብሔር ጋር ካለን በጽድቅ በቅድስና እግዚአብሔር በማወቅ በመፍራት እየተመላለስን አንዳች ሊያደርግብን አይችልም። ግን ሁልጊዜ በዙሪያችን ይዞራል። ካሁን አሁን ስታቀዳዳ አገኛለሁ እያለ ካሁን አሁን ከአምላኳ ርቃ እጥላታለሁ እያለ ኢየሱስ ክርስቶስ ያድናል። ምክንያቱም መጽሐፍ ቅዱስ ዲያብሎስ ባላጋራችሁ የሚወጣው እንደሚፈልግ አንበሳ በዙሪያችሁ ሁልጊዜ ይዞራል፣ እንደሚያገሳ አንበሳ። ጠላት ሁልጊዜ እኔና እናንተ ለመጣል፣ ጠላት ሁልጊዜ እኔና እናንተ ለማጥፋት፣ ጠላት ሁልጊዜ እኔና እናንተ ከእግዚአብሔር ለመለየት ማይቆፍረው ጉድጓድ የማይምሰው መቃብር የለም። ግን እኔና እናንተ ምን እንሁን? ከእግዚአብሔር ጋር መኖር እንደተገባን እንኑር። በእግዚአብሔር ፊት እንጹም፣ እንጸልይ።
ላልተመለሱ ጉዳዮቻችን፣ ላልተሰሩ ስራዎቻችን፣ ላልተከፈቱ በሮቻችን ኢየሱስ ክርስቶስ ያድናል። ደግሞ በቅድስና እግዚአብሔር በማወቅ እግዚአብሔር በመፍራት ሃሌሉያ። ወገኖቼ እግዚአብሔር የታመነ አምላክ ነው። ምንም ጥያቄ የለብንም። እንደነገርኳችሁ ግን ነፃ የሰጠን ነፍሱንና ጸጋውን እንጂ ሌላ ነገር ነፃ ይሰጠኛል ብላችሁ እንዳታስቡ በፍጹም። ስለዚህ ከእግዚአብሔር የሆነውን ነገር ሁሉ ለመቀበል አንደኛ፣ ሁለተኛ የጠላታችን አቅምና ጉልበት ፈጽመን ልናሸንፍ ድል ልንነሳው እኔና እናንተ ደግመን ደጋግመን የእግዚአብሔር ፊት እንፈልግ። የእስራኤል ንጉሥ ደግመህ ደጋግመህ ብትወጋው ኖሮ ሶርያውያንን ፈጽመህ ታጠፋቸው ነበር አለው ኤልሳ። ለምን የተሸነፍን ይመስላችኋል? ነካ ነካ አድርገን ስለምን ለምን ያላደግን ይመስላችኋል? እንደሚገባን እግዚአብሔር ቃል ስለማናውቅ፣ እንደሚገባን ስለማንመላለስ፣ እንደሚገባን እግዚአብሔር ስለማናስከብር፣ እንደሚገባን እግዚአብሔር ስለማንፈራ፣ እንደሚገባን ስለማንለይ። ምክንያቱም መቀደሳችን የአንድ ሳምንት ነው። መገዛታችን የአንድ ሳምንት ነው። እግዚአብሔር መፍራታችን የአንድ ሳምንት ነው። ጸሎታችን የአንድ ሳምንት ነው። ትጋታችን የአንድ ሳምንት ነው። ሁልጊዜ ውሃ ቅዳ ውሃ መልስ፣ ውሃ ቅዳ ውሃ መልስ ነው ህይወታችን። እንደሱ እንዲሆን እግዚአብሔር አይፈልግም። ፈጽመን ድል እንድንነሳ እግዚአብሔር ይፈልጋል። ድል ለመንሳት ደግሞ አጥብቀን ከእግዚአብሔር ጋር ህብረት ልናደርግ ይገባል። የከበረ መሰዊያ ሊኖረን ይገባል። ከእግዚአብሔር ጋር ልንጣበቅ ይገባል። በመሰዊያችን ደግሞ በቅድስና እግዚአብሔር በማወቅ በመፍራት ልንመላለስ ይገባል። ሃሌሉያ። የእግዚአብሔር ፊት አጥብቀን ስንፈልግ ወገኖቼ እያደግን እንሄዳለን። ቅድስናችን ይጨምራል፣ ጽድቃችን ይጨምራል። ሃሌሉያ። ፍቅራችን ከእግዚአብሔር ጋር ያለው ህብረታችን ይጨምራል። ከክፋት መራቃችን ይጨምራል። እኛ ከክፋት በራቅን ቁጥር፣ እኛ ከአመፅ በራቅን ቁጥር፣ እኛ ከጥፋት በራቅን ቁጥር ጠላታችን ዲያብሎስ ከዙሪያችን እየራቀ ይሄዳል። በሱ መንደር የተያዘ ንብረት የኛ የሆነ ነገር ምንም እንዳይኖር ወዶ ሳይሆን ተገዶ ይለቃል። ግን እኔና እናንተ ምን እናድርግ? አጥብቀን እግዚአብሔርን እንፈልግ። አጥብቀን በእግዚአብሔር ፊት እንጸልይ። አጥብቀን እንጹም፣ እንጸልይ። ደግሞ በዚህ ዘመን ምንም ያደላድል ነገር ተገኝቶ እንደላደላለን። እህት ወንድሞቼ፣ ምንስ የሚያሳርፍ ነገር ተገኝቶ እንዴት እናርፋለን? ምን ያሳርፋል? እስቲ ንገሩ። ኧረ ምንም የሚያሳርፍ ነገር የለም። ምንም ደስ የሚያሰኝ ነገር የለም። ምንም የሚያኮራም ነገር የለም። ይልቁንም ከትናንት ይልቅ ዛሬ አምላካችን የሰራዊት ጌታ የእግዚአብሔር ፊት የምንፈልግበት ቀን ነው። ከትናንት ይልቅ ወደ እግዚአብሔር የምንሮጥበት ጊዜ ነው። ከትናንት ይልቅ በእግዚአብሔር ፊት የምንጾም የምንጸልይበት ጊዜ ነው። ቢቻለን እንደውም ከሁኔታዎች ርቀን ወጣ ብለን የጥሞና ጊዜ ወስደን አጥብቀን የእግዚአብሔር ፊት የምንፈልግበት ጉዳይ ነው፣ ጊዜ ነው። የምናየው ነገር ሁሉ ጆሮ ጭው ያደርጋል። የምንሰማው ነገር ሁሉ አንገት ያስደፋል። ምን ነው ባልተፈጠርኩኝ፣ ምን ነው በዚህ ምድር በዚህ ሰዓት ባኖርኩኝ እስክንል ድረስ እጅግ በጣም ብዙ ግራ የሚያጋቡ ነገሮች በምድራችን፣ በህዝባችን፣ በሀገራችን እየተከሰተ ነው ወገኖች። እኔና እናንተ ግን ከግርግሩ ጋር አብረን ግርግር ምንፈጥር ከሆነ፣ ከሁኔታው ጋር አብረን ምናጨበጭብ ከሆነ ምስኪኖች ነን። በጣም እናሳዝናለን። የከሰርን ትውልድ ነው። እግዚአብሔር ግን አንድ ነገር ይፈልጋል። አጥብቀን ከሱ ጋር እንድንጣበቅ፣ ከትናንት ይልቅ ወደ ጸጋው ዙፋን በእምነት እንድንቀር፣ በጾም በጸሎት ለትውልድ ለሀገር ለህዝብ እንድንማል ደግመን በጽድቅ በቅድስና እግዚአብሔር በማወቅ በመፍራት ለመኖር መወሰን። ሃሌሉያ። ምንም ደስ የሚያሰኝ ነገር የለም። ግርግሩ ጋር ምን አለ? ኪሳራ እንጂ። ጫጫታው ጋር ምን አለ ወገኔ? መደናቆር እንጂ ትርፍ የለም። ትርፍ ያለው አንድና አንድ ነው፣ በጠራን ጌታ ፊት ነው። ትርፍ ያለው አንድና አንድ ነው፣ በመረጠን እግዚአብሔር ዘንድ ነው። ትርፍ ያለው አንድና አንድ ነው፣ እሱ ያው በሆነው በትንሣኤው ጌታ እግር ስር ነው። ወገኖቼ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን፣ ሁኔታችሁን ሁሉ ጊዜው አይብላባችሁ። እንመለስ
ደግመን ደጋግመን እንጹም፣ ደግመን ደጋግመን እንጸልይ፣ ደግመን ደጋግመን እግዚአብሔር እንፈልግ፣ ደግመን ደጋግመን እንለይ፣ ደግመን ደጋግመን እንቀደስ። ሰሞናዊ አንሁን፣ እውነት ወረተኞችም አንሁን። የዘለቀ ህይወት እንዲኖረን ያስፈልጋል። እግዚአብሔር የሚያስከብር ህይወት ሊኖረን ያስፈልጋል። ለእግዚአብሔር ክብር የተለየ ህይወት ሊኖረን ያስፈልጋል። በዚህ ዘመን እኔና እናንተ ልዩነት ፈጥረን ከእግዚአብሔር ጋር ካልተጣበቅን፣ ልዩነት ፈጥረን በእግሩ ስር ካልወደቅን፣ ልዩነት ፈጥረን በቅድስና ጉልበት ከጠላት ከሁኔታ ከምናየው ከምንሰማው አይለን ካልወጣን ምስኪኖች ነን። አብረን እየተጠቃን ነው ማለት ነው፣ አብረን። ስለዚህ እግዚአብሔር ደግመን ደጋግመን እንድንፈልገው ያስፈልጋል። ደግመ 5-6 ጊዜ መሬቱን ወቅተኸው ቢሆን ጠላታችንም ቢሆን አግኝተሽ ምቹ አይሁንም፣ ንኩፍ አድርገን አንተው። ደግመን ደጋግመን ኮቴውን እየፈለግን፣ ደግመን ደጋግመን አቅም ጉልበቱን፣ ደግመን ኃይሉን ስልጣኑን በእግዚአብሔር ኃይል በእግዚአብሔር ጸጋ በኢየሱስ የስም ጉልበት ምንጩ ማድረግ ይጠበቅብናል። ከዙሪያችን፣ ከነገሮቻችን፣ ከኢኮኖሚያችን፣ ከምድራችን፣ ከሀገራችን፣ ከቤተ ክርስቲያን፣ ከህዝባችን፣ ከግላችን፣ ከዘሮቻችን ለቆ እስኪሄድ ድረስ ጦርነታችን በቅድስና ሊሆን ይገባል። ጦርነታችን እግዚአብሔር በማወቅ፣ ጦርነታችን እግዚአብሔር በመፍራት፣ ጦርነታችን ለእግዚአብሔር ክብር በመለየት፣ ጦርነታችን ለእግዚአብሔር እውነት በመቆም። ሃሌሉያ! ኢየሱስ ያድናል። በዚህ መንፈስ ልንመላለስ ያስፈልጋል ወገን። እግዚአብሔር ትልቅ ነው። ተደበላልቀን ተመሳስለንማ በኢየሱስ ክርስቶስም እኛ ምስኪኖች ነን ማለት ነው። ገና እውነቱ አልገባንም፣ አልተረዳንም ወገኖቼ። ገና እውነቱ አልገባንም፣ አልተረዳንም። ለእውነት መኖር አልቻልንም ማለት ነው። ስለዚህ ወገኖቼ የእግዚአብሔር ፊት ደግመን ደጋግመን እንፈልግ፣ እንጹም፣ እንጸልይ። በቅድስና በእግዚአብሔር በማወቅ በመፍራት አቅማችን እናሳድግ። መሰዊያችን ይታደስ። እግዚአብሔርን ሁልጊዜ አብርሆቱ ከኛ ጋር እንዲሆን ሁልጊዜ በፊቱ እንገኝ። ምክንያቱም እግዚአብሔር አጥብቀን ስንፈልገው የሚገኝ አምላክ ነው። ጠላት ደግሞ አጥብቀን ስንቃወመው የሚመታ መንፈስ ነው። በክርስቶስ የተሸነፈ እኮ ነው። እየመጣ ግን ፍርሃት፣ ድንጋጤ፣ አልቆልሻል፣ ትሞታለህ፣ ትቦቻለሽ፣ ከዚህ በኋላ በዚህ ሄደሽ በዚህ ትወጫለሽ፣ ልባችን የሚሰብር አይናችን የሚጎዳ አንገታችን የሚያስደፋ ነገር በብዙ አቅጣጫ 24 ሰዓት ጉድጓድ ይቆፍራል። እሱ ያ እንዳይሆን ያ የተሸነፈ ጠላት ፈጽሞ እንደተሸነፈ እስኪገባው ድረስ እኔና እናንተ ግን በአምላካችን በሰራዊት ጌታ በእግዚአብሔር ስም እንበርታ። ሃሌሉያ! ሊረዳን የእግዚአብሔር ጸጋ አለ። ሊረዳን የእግዚአብሔር ምሕረት አለ። ሊረዳን የእግዚአብሔር አቅም አለ። አቅሙ ግን እንዳለ ሲገባን፣ ምሕረት እንዳለ ሲገባን፣ ጸጋው እንዳለ ሲገባን እንበረታለን። ክብር ለኢየሱስ ይሁን። በዚህ አጋጣሚ ይሄ እውነት የማታውቁ ሰዎች፣ ምናልባት ይሄን ድምፅ የምትሰሙ ዕድል ያገኛችሁ ሰዎች እነግራችኋለሁ፣ ኢየሱስ ክርስቶስ ጌታ ነው። በዚህ ክፉን ዘመን ማምለጫ አለት ኢየሱስ ይባላል። ምድር በተጨነቀችበት፣ ዓለም በጨለመባት ዘመን፣ ትውልድ ግራ በተጋባው ዘመን እውነተኛ አዳኝ፣ እውነተኛ ከጨለማ የሚያድን ከዘላለም ሞት የሚያወጣ ከዚህ ከጥፋት የሚታደግ ስሙ ኢየሱስ ክርስቶስ ይባላል። የትንሣኤው ጌታ በቀራንዮ መስቀል ላይ ለአዳም ሁሉ ኃጢአት ራሱን ያዋረደ፣ አንገቱን ዘንበል አድርጎ ተፈጸመ ያለ፣ የኃጢአትን ቀንበር የሰበረ እሱ ኢየሱስ ክርስቶስ ይባላል። ወገኔ ከዚህ ጌታ ጋር ታረቅ፣ ከዚህ ጌታ ጋር ተስማማ፣ ወደዚህ ጌታ ና። እሱ ያሳርፍሃል። እሱ የሰላም አምላክ ነው። ሰላም ይሰጥሻል፣ ከመቅበዝበዝ ይታደጋችኋል። ኢየሱስ እውነት፣ መንገድ፣ ሕይወት ነው። በሱ በቀር ደግሞ ማንም ወደ መግባት አይችልም። ወገኖቼ ሁለት ነገሮች አሉ፣ ሲኦልና መንግስተ ሰማይ የሚባል። የሲኦል ክፋት ደግሞ ይደንቃችኋል፣ ትሉ አይሞትም፣ እሳቱ አይጠፋም፣ ሁሌ አፉን ከፍቶ ትውልድን ይጠብቃል። እግዚአብሔር ደግሞ በምህረት እጁን ዘርግቶ ትውልዱና ወደ እኔ አምልጥ ከዚህ ክፉ ሰዓት ይላል።
የማምለጫው መንገድ ደግሞ ኢየሱስ ክርስቶስ ነው። እሱ ራሱ ሄዳችሁ የማርቆስን ወንጌል አንብቡት ምዕራፍ 10 እኔ ያለ እውነት መንገድ ሕይወት ነኝ በእኔ በቀር ወደ መግባት አይችልም ማለት ማንም አይችልም ማለት። ስለዚህ ማንም በምንም መንገድ መዳን አይችልም። መዳን በኢየሱስ ክርስቶስ ብቻ ነው። እንድንበት ዘንድ ከሰማይ በታች የተሰጠ የመዳን መንገድ ኢየሱስ ክርስቶስ ይባላል። ወገኖቼ ኑ የሃይማኖት ሻባ ያያዛችሁ፣ ክብር ያያዛችሁ፣ ይሉኝታ ያያዛችሁ አምልጡ። ኢየሱስ ክርስቶስ ያድናል። ሃሌሉያ። ስለዚህ ከጨለማው ለማምለጥ ከዚህ ዘመን መከራና መቅበዝበዝ፣ ግራ መጋባት፣ ከሐዘን ከትጋዜም ጭምር ለማምለጥ ኢየሱስ መድኃኒት ነው። ፍቱህ መድኃኒት። ሐኪሞች የሚሰጡን መድኃኒቱ ሲያልቅ የተወሰነ ቀን ህመሙ ይተወናል፣ ከዛ ያገረሻል። እንደገና ስንሄድ ከዛ ከፍ ያለ መድኃኒት ይሉናል። እንደገና ስንሄድ ከዛ ይኸውልህ እነግርሃለሁ የነፍስ ፈውስ ኢየሱስ ብቻ ነው። ሐኪም ለስጋ እንኳን ፈውስ ሙሉ ለሙሉ አይሰጥህም፣ ማስታገሻ ነው የሚሰጥህ። ለነፍስህም ለመንፈስህም ፈውስ፣ ፍቱህ ፈውስ፣ ዘላቂ ፈውስ ሃሌሉያ ኢየሱስ ይባላል። ወገኔ የማያዳግም የኃጢአትን በሽታ የሚፈውስ ኢየሱስ ክርስቶስ ነው። ሃሌሉያ። ስለዚህ ወደዚህ ጌታ ነው። ይሄ ጌታ ይወዳችኋል። ዛሬም እጁን ዘርግቶ በምህረት ነይ ልጄ ና ልጄ ወደ ሲኦል አትውረድ ሰይጣን አያባብልህ ይለናል። ኢየሱስ ክርስቶስ ያድናል። ክብር ለኢየሱስ ይሁን። ቅዱሳን አብረን እንጸልይ። ሃሌሉያ ኦ ሃሌሉያ። እናመሰግንሃለን የዘላለም አምላክ የዘመናት ንጉሥ ቅዱስ እግዚአብሔር ስለበዛልን ምሕረት፣ ቸርነት፣ ርኅራኄ፣ ጽድቅ፣ በጎነት ስም ብሩክ ይሁን። ስለረዳህን ስላገዝከን ምሕረት፣ ቸርነት ስላበዛህልን ርኅራኄ፣ ጽድቅ፣ ታምራት ስለጨመርክልን ስምህ ይባረክ። በምህረትህ ውለን እያደረን ስለሆነ በምህረትህ ወጥተን እየገባን ስለሆነ ያንተ በጎነት፣ ያንተ ቸርነት፣ ያንተ ምሕረት በዚህ አስጨናቂ ዘመን ስለበዛልን እናመሰግንሃለን። መልካሚቷ እጅህ ከኔና ከህዝቤ ጋር ስለሆነች፣ በጎነትህ ከኔና ከትውልድ ጋር ስለሆነ፣ ከኔና ከሀገር ከህዝቤ ጋር ስለሆነ አመሰግንሃለሁ። እግዚአብሔር ሆይ እንዳንተ ያለ መልካም አምላክ የለም። አሁንም በምህረትህ ጉልበት በክርስቶስ ኢየሱስም ይቅር እንድትለን እንድትራራልን፣ ቤተ ክርስቲያንን ይቅር እንድትል፣ ምድሬን ይቅር እንድትል፣ አገሬን ትውልዴን ይቅር እንድትል፣ ከተማን ገጠር ሰፈር መንደርን ይቅር እንድትል፣ ቤተ ክርስቲያን መሪ አገልጋዮቿን ህዝቧን ይቅር እንድትል፣ አገር መሪዎች፣ አስተዳደሮች፣ ገዢዎች ይቅር እንድትል በምህረትህ ጉልበት በክርስቶስ ኢየሱስ ደም አጥበህ እንድታነጻን ለምንሃለሁ። እግዚአብሔር ሆይ የምህረት እጅህ ይገለጥ፣ የይቅርታ እጅህ ይገለጥ፣ የጽድቅ ጣትህ ይገለጥ። ከበደል መንደር፣ ከኃጢአት መንደር፣ ከአመፅ መንደር፣ ከመተላለፍ መንደር የሚያወጣን የኢየሱስ ደም ምድሬ ስፋት ርዝመት አርነት እንድትወጣ በክርስቶስ ኢየሱስም ጸለይኩኝ። የሰራዊት አምላክ ቅዱስ እግዚአብሔር ሆይ የፊት ብርሃን በላያችን ላይ እንድታበራ በህዝብ ሞገስ እንድታስበን ከእጅ ጨረር እንዲወጣ የጨለማ ጉልበት የአውሬ ወገብ እንዲወጋ በጌታ በኢየሱስ ስም እጸልያለሁ። የክፎች ገበታ እንዲገለበጥ፣ የአመፀኞች ምንጭ እንዲደርቅ፣ የዚህ ዓለም ገዢ ዕቅድ አጀንዳ ሁሉ ከንቱ እንዲሆን እኔ እጸልያለሁ። በጌታ በኢየሱስ ስም ምድሬን የሚያናውጥ አገር ህዝቤን የሚያናውጥ ትውልድን የሚያንከራትት ዘንዶ ይወጋ። የእስራኤል ንጉሥንን 5-6 ጊዜ ብትወጋ ኖሮ ፈጽመ ሶርያን ታጠፋ ነበር አለው ኤልሳ። ዛሬም በጌታ በኢየሱስ ምድሬን የሚያስጨንቅ፣ ህዝቤን የሚያስጨንቅ፣ ከተማን የሚያስጨንቅ አውሬ ይመታ። የዚህ ዓለም ገዢ ዕቅድ አጀንዳ ዓላማ ተልኮ ገለብጣለሁ በጌታ በኢየሱስ ክርስቶስ ስም ይገልበጥ። ኃይሉን አፈርሳለሁ ይፍረስ፣ ስልጣኑን አፈርሳለሁ ይፍረስ፣ ምክሩን አፈርሳለሁ በጌታ በኢየሱስ ስም ይፍረስ። ምድሬን የሚያናውጥ አገር ህዝብን የሚያናውጥ አውሬ አይቀጡት ቅጣት አሁን ይቀጣ። ጨለማን ተገን አድርጎ በብዙ መንገድ ለትውልድ የመጥፋት ምክንያት የሆነ ዘንዶ የተረገጠ ይሁን። የኢትዮጵያን ኑሮን ግራ ያጋባ፣ የህዝቡን ህይወት ግራ ያጋባ ያመሰቃቀለ አውሬ ይመታ
በምድሪቷ ስፋት ርዝመት በዓለም ዙሪያ ላይ ጦርነት የጦር ወሬን ያንስተነገረ ያወጀና የሚያዋጋ አውሬ በስም ጉልበት አሁን ይወጋ። የበረሃ ዘንዶ በጌታ በኢየሱስ ስም ይወጋ። የእባብ አንገት ይሰበር። ራዲጋንዳላ ባጀኔ ሜክራባስ ሻጋዶጎ ዋርዲኒ ሚጋንዳላ ቬኔ ሜክረበጃላ ቬኔ ሜክረበዲያ በጌታ በኢየሱስ ስም ዘንዶ ይወጋ። በጌታ በኢየሱስ ስም የእባብ አንገት ይሰበር። በጌታ በኢየሱስ ስም በምድሬ ስፋት ርዝመት በበሽታ እየተገለጠ ያለ የትውልድን ሰውነት እየበላ ያለ በካንሰር፣ በደም ግፊት፣ በደም ካንሰር፣ በአጥንት ካንሰር፣ በተለያየ በኩላሊት፣ በሐዘን፣ በመከራ ህዝቤን የሚቀጣ አውሬ አሁን ይቀጣ። በኢየሱስ ክርስቶስ ስም ስር መሰረቱ ይነቀል፣ ኃይሉ ይመታ፣ ምንጩ ይድረቅ። እቅድ አጀንዳው ገለብጣለሁ። በጌታ በኢየሱስ ክርስቶስ የስም ስልጣን ይገልበጥ። ከምድሬ፣ ከሀገሬ፣ ከህዝቤ፣ ከከተማ፣ ከገጠር፣ ከሰፈር፣ ከመንደር ያደረገው ኪዳን በኢየሱስ የደም ቃል ኪዳን የአውሬው ኪዳን ይፍረስ። በኢየሱስ የደም ቃል ኪዳን የዘንዶ ኪዳን ይፍረስ። በኢየሱስ የደም ቃል ኪዳን ከጨረቃ፣ ከከዋክብት፣ ከውሃው፣ ከአፈር፣ ከድንጋይ ጋር የገባው ኪዳን ይፍረስ። በኢየሱስ የደም ቃል ኪዳን የዘንዶ ኪዳን ይፍረስ። የነፍሰ ገዳዩ ከነገስታቶች ከኃያላኖች ያደረገው ኪዳን በእንስሳ በቁርባን በእህል ቁርባን በተለያየ በሰው ያደረገው ኪዳን ይፍረስ። በጌታ በኢየሱስ ስም የአውሬው እቅድ ይፍረስ። የዘንዶ ራስ ይቀጥቀጥ። እግዚአብሔር ሆይ እጅ በጠላቶቻችን ላይ ይክበድ። መንፈስህ ግን በእኔና በህዝቤ ላይ የዘላለም አምላክ እግዚአብሔር ሆይ ጠላቶቻችን ፈጽመን ማጥፋት የምንችልበት አቅም ያግኘን፣ ኃይል ያግኘን፣ ጉልበት ያግኘን። እግዚአብሔር ሆይ ደጋግመን ፊትህን መፈለግ፣ ደጋግመን መጸለይ፣ ደጋግመን ካንተ ጋር መጣበቅ ይሆንልን። ደግሞ እኔና ትውልዴ በቅድስና አንተን በማወቅ በመፍራት ፍቃድ ሐሳብህን በማድረግ በክርስቶስ ኢየሱስም ዘመናችን በዚህ መንፈስ እንድትባርከው እኔ ጸለይኩ። እግዚአብሔር ሆይ ታመው ባልጋ ላይ ያሉ፣ በወህኒ ያሉ፣ በጎዳና የወደቁ፣ በሰፈር በመንደር የሚንከራተቱ የሰው ልጆች ሁሉ የሚገድህ የምትራራ እግዚአብሔር በክርስቶስ ኢየሱስም እጅ ተዘርግቶላቸው አሁን ነፃ ይውጡ። ህሙማኖች አሁን ነፃ ይውጡ። ሐዘንተኞች አሁን ይጽናኑ። ጎባጦች አሁን ይቃኑ። በጌታ በኢየሱስም የሚንከራተቱ የሚቅበዘበዙ አሁን ሰላም ለነሱ ይሁን። በጌታ በኢየሱስም ይህ ጸሎት የሚሰማ ሁሉ ነፃ ይውጣ። በጌታ በኢየሱስም በዓለሚቷ ዙሪያ ሁሉ ያለ ትውልድ አሁን ነፃ ይውጣ። መከራ ከላያቸው ላይ ከዛፍ ላይ ቅጠል እንደሚረግፍ ኢየሱስም ይርገፍ። ሐዘናቸው ይርገፍ። ረሃብ ቸነፈር ይርገፍ። ራሃዲጋምባላቫስ ፕራባዲያስ ራጂኒ ሚክረዲያስ በጌታ በኢየሱስ ክርስቶስም የመከራ ቀንበር ይሰበር። በጌታ በኢየሱስም የመከራ ቀንበር ከህዝቤ ላይ፣ ከትውልዴ ላይ፣ ከምድሬ ከሀገሬ ላይ ይሰበር በጌታ በኢየሱስ። እግዚአብሔር ሆይ እጅ በጠላቶቻችን ላይ ይክበድ። ያው መንፈስ ቅዱስ አንተ ግን በእኔም በህዝቤ በምድሬ በሀገሬ ላይ ይክበድ። ባክህን ከፊት ባለው ምርጫ በክርስቶስ ኢየሱስም ያየህልን የመረጥክልን መምረጥ እንድንችል እርዳን። ምድሬን ኢትዮጵያን ባርክ፣ ህዝቤን ባርክ፣ ትውልዴን ባርክ በጌታ በኢየሱስ። ያው ቅዱስ መንፈስ ቅዱስ ፈጽመህ እንድትረዳን የቅድስናን የመገዛት የመለየት የመሰጠት መንፈስ በህይወታችን እንድታበዛልን በክርስቶስ ኢየሱስም ተማጸንኩ። ክብር በሰማይ በምድር ግን ላንተ ይሁን። እኔና እኔ የሆነ ሁሉ ምድሬን፣ ሀገሬን፣ ህዝቤን የቅዱሳን የሆነ ሁሉ በከበረው በኢየሱስ ደም ሸፈንኩ። ደሞም ለታመነው እጅ አደራ ሰጠ።